ንብረታቸውን አጥተው የጨለመባቸው ሰዎች አሉ ዙሪያ ገሩ እንደው ለነሱ እስኪ መልእክት አስተላልፉ የኢዮብን ታሪክ ሰምተህ ካለ አልሰማም ኢዮብ በጣም ሀብታም ነበር እሺ ሰይጣን ዓለም ዞሮ መጣ ፈጣሪ ቆመ ዓለም ዞሮ መጣው ሲለው አያ የኔን ደጉን ኢዮብ ልጄን ሲለው አዎ አይቼዋለሁ እሱ እንኳን አንዴ ንብረቱን ታረግበት ያማርራል እሺ ከዛ ሰይጣን ፈጣሪ ሄጄል ፈትኗል መፈተን ትችላለህ ግን በነፍሱ ላይ ስልጣን የለም ሄደ ኢዮብ ከ8 ልጆችም አሉት 3000 ግመል አሉት 500 በሬና ላም አሉት እና በግና ፍየል ደግሞ 700 አለ ከየት ወጣ ሳይባል አንድ ጠባቂ እየሮጠ መጣና ኢዮብ 3000 ግመሎች ጠቅላላ ሽፍታ ገደላቸው እንዳለ ሌላ ይመጣል 500 በሬና ላም ጠቅላላ ተገደላል አሁንም ሌላ ይመጣል 700 ፍየልና በግ ተገደሉበት አለ ሌላ አሁንም እየሮጠ መጣ ኢዮብ 8 ልጆችን ሽፍታ ገደለበት ኢዮብ እንደዛ ታዋቂ የሆነ ወረደ መሬት ግን እግዚአብሔር ሰጠ እግዚአብሔር ነሳ እያለ አፈር ብለው ሊነሰንስ ድጋሜ ከፈጣሪ ፊት ሰይጣን ቀረ ከዛ አያህ ንብረቱን ጠቅላላ ብቶች ደው አላማረረኝም ሲለው ቶቶ እሱን እኮ ሰውነቱ በቁስል ብመታው ያማርካል እሺ ሂድ ግን በነፍሱ ላይ ስልጣን የለም እሺ ሰውነቱ በቁስል በጠቅላላ ቁስል በቁስል በድንጋይ እስከሚያከ ድረስ ማለት እሺ እንደዚህ ሆኖ ራሱ አላማረ ግን ሌሎች ሰዎች አማሩ የሚያስጠላ ጠረናል ግን አሁን እሱ አይፈጠረ እሱ እንደፈለገ ያለው እሱ ነው በእጅ የፈጠረ እዛ ሚስቱ ወንዝ ልቀዳ ስትሄድ አንድ ሰው መጣና ሰይጣን ውስጡ ገብቶ አንቺ ባልሽ እንደዚህ ከሚሆን እሱን ለምን አማረክ ሙታቲው ማለት እውነት ግን ነው አማሪ ለምን አማሩ እንዲሞት አላረግም አለችና ሄደች ወስታ ሰይጣን አለ እዛ ሄደችና ለምን አንተ እንደዚህ ከምትሰቃ አንዴ ፈጣሪና አማራ አትሞትም አለች ከዛ እሱ ደግሞ እኔ የሰይጣን ተላላኪ አይደለም ሂጂ ከሰሪ ብሎ እንትን ሲላት እሷ ሰውን ያፈረችው ሰይጣን አፈረ በውስጧ ስላለ ማለት ነው ከዛም በኋላ ሰይጣን ኢዮብ ጋር ሁለተኛ ደረሰ 8 ልጆቹ በጣም ቆንጆ ነበሩ ከዛ የበለጠ ቆንጆ ሆኖ እንደገና ተፈጠሩ ማለት ነው 3000 ግመሎች የነበሩት ወደ 6000 500 የነበረው 1000 እጥፍ ያረጋለት ለዘላለም ጸጋኝ ስለዚህ የለፉበትን ያጡ የሚወዱትን ሰው በህይወት ያጡ ልጆቻቸው የሞቱባቸው ላሉ ሰዎች ከኢዮብ አንፃር ምንድነው የምትላቸው ፈጣሪን አታማሩት እሱ ምክንያት ስላለው ነው የሚያረጋው መጨረሻ ላይ የሚያረጋው አይታወቅም